ምን ነው ለሷ ብለህ ልትቆጣኝ ነው? እኔ ተቆጥቶሽ አይደለም፣ ግን ምን ተፈጥሮ ነው በሰላም ወደ ሀገር ሄዳለሁ ምናምን ያልሽ? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሱን ትደበድብኝ አልነበር? አዎ፣ ከዚህ በኋላ እኔ እና አንቺ አሰሪና ሰራተኛ ሆነን አንኖርም። እኔ የዚህ ቤት ሰራተኛም አይደለሁም። ጋሽ ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ጋሼ ገና አሁን በጣም ትልቅ ስህተት ሰሩ። በጣም ትልቅ ስህተት። ጋሼ እንደዚህ ማድረግ እኮ አልነበረበትም። ብሩክ በፍጹም እንደዚህ ማድረግ አልነበረበትም። ነገር ግን ማህሌት በጣም አሳስተዋለች ማለት ነው። እሷ አሳሳች ብትሆንም ነገር ግን እሱ ደግሞ መሳሳት አልነበረበትም። ብሩክ በቅድስት ላይ እንደዚህ አይነት ነገር ማድረግ አልነበረበትም ነበረ። ሁላችንም ቅር ብሎናል። ቅድስትም ከፍቷታል፣ እኛም ከፍቶናል ማለት ነው። በቃ በህብረት ከፍቶናል ሁላችን። ጋሼ የተልከሰከሰ ዳውን ዳውን እያል እንገኛለን ማለት ነው። ሁላችንም እንግዲህ ብሩክ እንደዚህ በማድረጉ ሁላችንም ቅር ብሎናል። ማህሌትም እዛ ቤት መግባት የለባትም እያል ነበረ ብዙዎቻቸው ማለት ነው። ግን ተቅለስልሳ እንደ እባብ ሹል ከበዛም በዚህም ብላ እንግዲህ ከብሩክ ጋራ ማደር ችላለች ማለት ነው። ይህን ነገር እንግዲህ ቅድስትም ደርሳበታለች አያታለች ማለት ነው። ነገር ግን እሱ እኔ ሚስትህ እኮ ነኝ፣ ለምን ትፈራኛለህ፣ ለምን ትደረደራለህ እያለች እንግዲህ ስትሽለጠለጥ እሷ በር ስር ተደግፋ እያየች ነበረ። እያየች እንደሆነ ግን ማህሌት ጠንቅቃ አይታለች ማለት ነው። ብሩክ ግን ይህን ነገር አልተመለከተም። እሷን እንግዲህ ጭራሽ እሷን ለማናደድ ብዙ ነገሮች እያደረገች ነበረ። ነገር ግን በቃ መብራቱን አጥፋ በሩን ዝጋ ስትለውም ሁሉ ነገር እያየች ነበረ። ነገር ግን ምንም ማድረግ ስላልቻለ ተመልሳ ሳሎን ላይ ነበረ የተቀመጠችው። ተመልሳም እንደዛው መኝታ ክፍሏ ተኝታ ነበረ። ጠዋት ግን ተናዳ የከሰረ ነጋዴ መስለሽ ዝም ብለሽ ቁጭ ብለሻል እኮ ነበር ያላትና መድብል እሱ ይስቃል፣ እሷ ግን ታለቅስ ነበረ። ግን መጨረሻ ላይ ምን ሆነሽ ነው ቢላትም ምንም አልሆንኩም ብላ መናገር አልቻለችም ማለት ነው። እንዴ አንቺ ትልቅ ሰው ነሽ፣ እንዴት ነው የሚሆንሽው ነገር መናገር ማትችው ቢላትም ልትናገር ፈቃደኛ አይደለችም። በራሴ ጉዳይ ማዘን አልችልም ማለት ነው ነበር ብለው እንግዲህ ትታው ሄደችውና እሱ እንግዲህ ተቀልፎ ተነስቶ መነጽሩን ግጥም አርግቶ ቁርስ ሊበላ ነበር የመጣው እንደምን ጊዜው። ነገር ግን ቁርስ ሳይሆን የጠበቀው ሳሎን ላይ የጠበቀችው ቅድስት ራሷ ናት ማለት ነውና እሷን በጣም አዝናለች ማለት ነው። እንግዲህ አቶ ብሩክም ካደረበት አድሮ አንቺ አሳሳች እንደ እባብ ተሽለጥለጠሽ ጉድ ሰራሽኝ አደረ ነበር ያላትና እሷም በቃ እኔ ካንተ ጋር በማደሬ ደስተኛ ነኝ በማናምን ነበር ያለችውና እሱ ዛሬ ከኔ ጋር አደርሽ ማለት ሚስቴ ትሆኛለሽ ማለት አይደለም። አንቺ ርካሽ ሴት ነሽ፣ ርካሽ ነሽ። አንቺን እኮ መግደል ያለብኝ መጀመሪያውኑ ያኔ ነበረ። ቅድስትና አንቺ ደግሞ በፍጹም አትወዳደሩም ነበር ያላትና እሷ እኮ ሰራተኛ ናት እንዴ ብሩክ ክብርህን ጠብቅ እንጂ ነበር ያለችው። ልንገርሽ ስሚ፣ አንቺ የወረሽ ወራዳ ሴት ነሽ፣ እሷ ግን ክብሯን የጠበቀች ሴት ናት። አንቺና እሷ በምንም አትመጣጠኑም ነበር ያላትና ይህን ሁሉ እየተባለች እሷ እንግዲህ ማህሌት ምን አይነት ደፋር እንደሆነች ሳናቅብና አብረው ተኝታለች። እንደዚሁም ደግሞ እሱ የራሷ ለማድረግ ብዙ ጥረቶች እያደረገ ትገኛለች። እሱ ግን በቃ በጣም እየተጠየፋት እየሰደባትን የሚገኘውና ወደ ሳሎን ላይ ሲሄድ እንግዲህ መድብል ጥሩ አይደለም ፊቱና ምን ሆነ ነው ነበር ያለው። መድብል ተኮሳትሮ ሲጠብቀው እንግዲህ ምንድነው የተፈጠረ ነገር አለ እንዴ መድብል ነበር ያለውና እንዴ የተፈጠረው አንተ ራሱ ልጠይቅህ እንጂ አንድ ቤት አይደለ እንዴ ያደር ነው ምንድነው የተፈጠረው ነበር ያለው። እኔ እንጃ ነበር ያለውና ደግሞ ሰላምም አላልከኝም እየተደናበርክ መተህ እኮ ነው እዚህ ጋር ቁጭ ያልከው ሲለው እንግዲህ ደናደርክ መድብል ነበር ያለው። እኔ ስልህ ነው እንዴ የምትለኝ ነበር ያለውና እንግዲህ እሱም ፊቱ ላይ መደናገጥ ይታይበታልና የት ነው ያደርከው ብሎ ነበር የጠየቀው። እንዴ ቤቴ ነው ያደርኩት እዚሁ ክፍሌ ነው ያደርኩት ነበር ያለውና ድጋሜ ከማህሌት ጋራ የሆነ ስህተት ሰራለሁ ብትል እውነት በጣም ነው የምነቅህን ያለው። በጣም ነው የምነቅህ እንደዚህ አይነት ነገር እንዳይፈጠር ምንም ደስ አላልከኝም ዛሬ ነበር ያለው። እና ምን ተፈጥሮ ነው ቢለው እንግዲህ ምን አውቃለሁ በጠዋት ስመጣ ቅድስት እዚህ ጋር ቁጭ ብላ እያለቀሰች ነበረ። በጠይቃትም ልትነግረኝ ፈቃደኛ አልሆነችም። ምን እንደሆነችማ ምን እንደተፈጠረ አንተኑ ልጠይቅህ ብዬ ነው ነበር ያለው። አላቅም ነበር ያለው እንግዲህ አንገቱን ደፍቶ ያደረገውን ነገር ጠንቅቆ ስለሚያውቅ
ወይዘሮ ማህሌት እንግዲህ በጠዋት ተነስታ ኩሽና ገብታ ቋቀጭ እያለች ነበረ ምሳ ለመስራት። የሚገርመው ነገር ደግሞ እንግዲህ ምሳሌ በፊት አልወድሽም ብላት አታውቅም ነበረ። እወድሻለሁ ነበር የምትላት፣ እማዬ ነበር የምትላት ብዙ ጊዜ ማለት ነው። ነገር ግን ወደ ኩሽና ስትሄድ እሷ ምሳሌዬ ምናምን ብላ ቆንጆ ምግብ እየሰራውልሽ ነው ነበር ያለቻት እና ለማቀፍም ሄዳባት ነበር። ልጅቷ ግን ልታስጠጋት ፈቃደኛ አይደለችም ወደ ራሷና እኔ ቆንጆ ምግብ ካንቺ አልፈልግም አትስሪልኝ፣ ለእኔ ቅድስት እየተሰራልኛለች ነበር ያለቻት። ቅድስትዬ አትበይ ስሟን አትጥሪብኝ ነበር ያለቻት። እሷ ስሟን አትጥሪብኝ፣ እኔ ራሱ ቆንጆ ምግብ እየሰራውልሽ አይደልኝ ስላት አላቅም፣ እኔ አንቺን ምግብ አልበላም፣ ቅድስትዬ ብቻ ነች ለእኔ የምትሰራልኝ ነበር ያለቻት። እኔ እኮ ወድሻለሁ ምሳሌዬ ስትላት፣ እኔ ደግሞ አልወድሽም፣ እኔ ቅድስትዬን ብቻ ነው የምወደው፣ የኔ እናት ቅድስትዬ ናት ብላ እንግዲህ ልክ ልኳ ነግራታለች ማለት ነው። እሷም ለመምታትም ተቸገረች። ምክንያቱም አስመስላ ልጅቷ ካልወደደቻት ብሩክ በፍጹም ሊወዳት አይችልም። እሷ ቅድስትዬ ነች እናቴ እያለቻት ነው በተደጋጋሚና የቅድስትን ስም አትጥሪብኝ፣ የዚችን ሴትዮ ስም አትጥሪብኝ አላልኩሽም እያለቻት ነበር እሷ ማለት ነውና እንግዲህ እንደዚሁም ኬክ ልግዛልሽ፣ በቃ እንደው ምግቡን ትቻለሁ፣ ምግብ ብር ልስጥሽና ሂጅና ኬክ ግዥና ብዬ ነበር ያለቻት። እሷም አልፈልግም እኔ ቅድስትዬ እየሰራልኛል ብዬሻለሁ ነበር ያለቻት። ደግሞ እምበላውን ከቅድስትዬ ጋር ነው ነበር ያለቻት እና በጣም ተናዳለች። እሷ እንግዲህ ያስመስላ ልጅቷን ወደ ራሷ ለማቅረብ ነበር ፍላጎቷ። ልጅቷ ግን አሁን ጠንክራለች፣ እንደ በፊቱ አይደለችም እና ወደ ራሷ በፍጹም የእሷ መታለያ ልትቀበላት አልቻለችም እና ቅድስት ጋም ሄዳ እንግዲህ ቅድስትዬ እማዬ እኮ ኩሽና ምሳ እየሰራች ነው አለቻት። እንግዲህ እማዬ አትበያት አላልኩሽም ነበር ያለቻት ቅድስትም እና ማን ልበል ቅድስዬ አፌ እኮ እምቢ አለኝ። እሺ የአባዬ ሚስት ነበር ያለችው። የአባዬ ሚስት ጭራሽ አታምጣ ሲለው አምጥቶ ቆለለው። አረ የአባዬ ሚስትም አትበይ፣ የአባዬ ሚስት ደግሞ እኔ ነኝ ነበር ያለቻት። ስትላትም እንግዲህ እንዴ ቅድስትዬ እኔ ያፍራለሁ፣ እንዴት ነው የአባዬ ሚስት ምልሽ ነበር ያለቻት። እና ይኸውልሽ ማህሌት የአባዬ ሚስት ናት ማለት ያንቺ እናትሽ ናት ማለት ነው። ስለዚህ ደግሞ የአባዬ ሚስትም አይደለችም እናትሽም አይደለችም ነበር ያለቻትና እሺ ቅድስትዬ አንቺ ነሽ አባዬ ሚስት፣ አንቺ ነሽ እናቴ ነበር ያለቻት ማለት ነው። እንግዲህ እንደምንም አታለው ወደ ውጭ ልካቸዋለች እነሱ ማለት ነው። እንግዲህ ሳሎን ላይም ተቀምጠው መታለች ማለት ነው። ወይዘሮ ማህሌት ለይቷ እሷ ስትመጣ ቅድስት ለምሳሌ በጣም ላይምሯ ስለምትጠነቀቅላት ወደ ክላስሽ ግቢ ነበር ያለቻት እና እነሱ እንግዲህ ንግግራቸውን ጀምረው ነበረ። ቅድስትም እኔና አንቺ አሰሪና ሰራተኛ ሆነን እዚህ ቤት መዝለቅ አንችልም ነበር ያለቻት። እና ምን ልትሆኝ ነው? ለምን ወደ ገጠር ሄደሽ አታገቢም ታዳ? የራስሽን ኑሮ ለምን አትጀምሪም? ሴት ልጅ ነሽ። ብሩክ እንደሆነ ታያለሽ። እኔም በጣም ነው እኮ የሚወደኝ ደግሞ አብሮኛ አደረ ነበር ያለቻት። እሱ አያገባኝም፣ አብሮሽ አደረ ማለት ግን ደግሞ ያንቺ ይሆናል ማለት አይደለም ነበር ያለቻት እና እሷም የሰው ባል እንደዚህ በቀላሉ አይገኝም ነበር ያለቻት እና ባልሽ ነው እንዲህ ያለቻት። እሷም ከመቼ ጀምሮ ነው ባልሽ የሆነው እያሉ እንግዲህ እርስ በራሳቸው እየተጣሉ ነበሩና አንቺ እኮ እዚህ ቤት የመጣሽው ርቦሽ እኮ ነው የመጣሽው። እንዴት ነው የቤቱ ባለቤት ልትሆኝ የምትችው? ተርበሽ እምበላው እመጠጣው አጣው ማረፊያ አጣው ብለሽ እኮ ነው የመጣሽው። እኔ ደግሞ ከበፊቱም አልተራብኩም፣ ሰራተኛ ነኝ፣ ያው ሰርቶ አደር ነኝ፣ ተርቤ አይደለም እዚህ ቤት የመጣሁት ነበር ያለቻት። እነሷ እንዴት እንደዚህ አይነት አነጋገር ትናገረኛለች የምትለው እንግዲህ በጣም ተናዳለች። ወይዘሮ ማህሌት እንግዲህ እልህ ውስጥ ገብታለች ማለት ነው። ቅድስትም በጣም ተናዳለች። እንዴት እንደዚህ ይሆናል እያለች ነው። ቅድስት እንግዲህ ብዙ ዋጋ ከፍላለች ለብሩክ ቤት ምሳሌ ለማሳከም ብዙ ዋጋ ከፍላለች ማለት ነው። አብረን ያየ ነው። ማህሌት ግን በዛ ተቃራኒ እነሱን ለመጣል እነሱን ለመግደል ያልቆፈረችው ጉድጓድ የለም፣ ያላደረገችው ነገርም የለም ማለት ነው። እና ብሩክ ድጋሚ ከሷ ጋር መሆን የለበትም። ከሷ ጋር የሚሆንም ቢሆን ራሱ ህይወቱ ሲኦል ነው የሚሆንበት ማለት ነው። ሞገስም እንግዲህ ንብረቱን ሊያስመልስ እንደሆነ ኢንፎርሜሽን እየሰማን ነው ማለት ነው። እንደዚሁ ጠበቃውም እንግዲህ በጣም እንደፈራና በራሱ በዘረጋው መረብ ውስጥ እንደገባ እንግዲህ እየነገረው በቅርቡ ደግሞ ሀብት ንብረቴ ይመለስልኛልም እያለ ይገኛል ማለት ነው። ነገር ግን እሱ ብቻ ሳይሆን እነሱም ሊታሰሩ ነው። ሁላቸውም ወደ እስር ቤት እንወረውራቸዋለን። አንተ ደግሞ በምትወዳት ሀገር ቤን ንጹህ አየር እየተነፈስክ ዘና ብለህ ከምትወዳት ልጅ ጋራ ትኖራለህ እያለው ይገኛል ማለት ነው። መድብል እንደዚሁም ደግሞ የኔ እርዳታ የሚያስፈልግህ ከሆነ ይሄ ጠበቃ የሚባለው ሰውዬ ሌላ ነገር የሚስብ ከሆነ ንገረኝ፣ እኔ ልኩን ሰጠዋለሁ፣ እኔ ወንድምህ አለውልክ እያለው ነበረ። ነገር ግን ጠፍተካል ከዛን ጊዜ በኋላ ቢለውም እንግዲህ ያው ትክክለኛ ወዳጅ በአደጋ ጊዜ ይገኛል፣ በደስታ ጊዜ ደግሞ አይገኝም ይባል አይደለ? እንግዲህ ምናልባት እንደዛ ሆኖ ሊሆን ይችላል ነበር ያለውና እንግዲህ የጠበቃ ሚስት ነኝ የምትለው ሌላ ዱርዬ ደግሞ ተገዝታ ደውላባታለች ማለት ነው
ሉላ ላይ እንደዚሁም ደውላ ከባሌ ላይ እረፊ፣ አይ አቀናብረሽ በውሸት እንደዚህ አትበይ፣ እሱ እቤቱንና ሚስቱን በጣም የሚወድ ሰው ነው፣ እንደዚህማ አይገባም እያለች እሷን እንደዚሁም በህግ እንደምትጠይቃትም እየነገረቻት ነበረ ማለት ነው። ነገር ግን ሚስቱ ሳትሆን ዝም ብላ የተገዛች ሰው ናት ማለት ነው። እና እንግዲህ ዳጣም ከማህሌት ጋር ልትደባደብ እንዲሁም ቢላ ይዛም እያስፈራራቻት ነበረ። እሱም እንግዲህ ከዚህ ቤት መውጣት አለብሽ፣ አንቺ ማን ስለሆንሽ ነው አንቺ የምትመጪው እዚህ ቤት? ማን ስለሆንሽ ነው እዚህ ቤት ደግሞ ገብተሽ ኩሽና ለኩሽና የምትይው እያለቻት ነበረ። እሷም ቤት ነው ብትላት፣ ቤትሽማ ዝና ጋር ነው የቀረው፣ እዚህ ምን ቤት አለሽ? ከቡራ ጋር ምንም የለሽም፣ የዚህ ቤት ባለቤት ቅድስት ብቻ ነት እያለቻት ነበርና እሷም አንቺ ዱርዬ ሌባ እያለቻት ነበር። ደግሞ የረሳውልሽ እንዳይመስልሽ ነበር ያለቻትና እኔም አረሳውልሽን ባክሽ፣ አንቺን ባትረሽልኝ ምን ትመስላለች ባካቾች እያለች እንግዲህ ከእሷ ጋር ራሱ ሊያያዙ ነበር የቀረው። እሷም እንደብድባት እናስወጣት ከዚህ ቤት እያለች ነበረ። ቅድስት ግን አይሆንም፣ አንደበድብም፣ በተኛችበትም ውሃም አንደፋባትም ነው ያለችው ማለት ነው። እዚህ ጋር የሚታየው እንግዲህ የቅድስት ስነ ምግባር ነው ማለት ነው። እና እንግዲህ ዳጣ በተኛችበት ውሃ አንደፋባትም ብላ ነበረ። እንግዲህ እሷ አይሆንም አንደፋባትም እንደዚህ አይደረግም ነው ያለችውና ነገር ግን ብሩክ ከስራ ሲመጣ ሮጣ ብሩክ እየኳ እንደና መጣ ስትለው ውይ አንቺ ሴትዮ ዞር ቤት አጠገቢ ደግሞ ፈልገሽ ነው በገዛ ቤቴ እኮ ቤቴን አስጠላሽኝ የምወደውን ቤቴን ነበር ያላትና እሷም ብሩክ ደግሞ ምሳ ሰርቻለሁ ነበር ያለችው። አንቺ ነሽ ሰራሽው? አንቺ ማህሌት ነሽ ግን እያወራሽኝ ያለሽው? አልፈልግም በልቼን የመጣሁት ቅድስትና ልጅቷ አስቢልም የሉም ወደ ውጭ ወጥተዋል፣ ብር ሰጥቻቸው ኬክ ሊበሉ ሄደዋል ነበር ያለችውና ነገር ግን እሱ ወዲያው ደውሎ የት ናቸው ቶሎ ነው ወደ ቤት ነበር ያላቸው። ሲመጡም እንግዲህ ሳሎን ላይ ነበር የተቀመጠችው። ስትቀመጥ ወደ ሀገር ቤት ሄዳለው እያለች ዛሬ ስታስቸግረኝ ነው አለችው ነበር ያለችውና አላልኩም እኔ ሄዳለው አላልኩም አለች ቅድስት ሸመጠጠች ማለት ነው። እሷም እሺ ልደበድብኝ አልነበረም? አዎ ልደበድብሽ ነበር አዎ ነው ያለቻትና ለምን ቢላትም እንግዲህ እሱም እኔና አንቺ አሰሪና ሰራተኛ ሆነን እዚህ ቤት መቀጠል አንችልም ጋሼ፣ አንተ ደግሞ የውሳኔ ሰውና ጠንካራ ሰው ትመስለኝ ነበር፣ ነገር ግን አትረባም፣ ጠንካራ ሰውም አይደለህም ነበር ያለችው። ማህሌት እንግዲህ አዛኝ ይመስላል ትቀጣ እንዴት እንደዚህ ያለሽ በማለት እንግዲህ እጇን ዘርግታባታለች ማለት ነው። እንግዲህ እሷም እጅ አትሰጥም። ቅድስትም እንዴት ትመችኛለሽ ስትል እጇን ሲጣርግታ እንግዲህ አንገቷን ሲጣርግታ ይዛታለች። ሁለቱም ተያይዘዋል ማለት ነው። ብሩክ ለመገላገልም ዝም ለማለትም ግራ ተጋብቶ ጭራሽ ቅድስትን ልደበድቢ ትሞክሪያለሽ እንዲህ ውጭልኝ ከዚህ ከቤት ብሎ እንግዲህ አንገቷን ሲጣርግቶ ወደ ውጭ ወርውሯታል ማለት ነው። ቀጣይ ምን ተፈጠረ የሚለውን ይዤላችሁ እመጣ ይሆናል። ከዛው ድረስ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ አመሰግናለሁ።